አይዞሽማ አይዞሽ እሺ ምንም ችግር የለም እሺ ሰላም ይሆናል እግዚአብሔር አለ እሺ ኩኩሻ የት ሄደ ማሚ አንቺ ደግሞ የት ሄዳል ኩኩሻ ይመጣል አላየሁትም እኮ ይመጣል አሁን ደውሎልኛል አሁን ይመጣል እንዴ በርተት ብለ አንቺ ምግብ በላሽ እንዴ ማሚ ምግብ በላሽ ሁለታችሁም እኔን በማስታመም ስራችሁን ጊዜያችሁን አትበትሉ እሺ ልጆቼ ስለዛ ነገር ብዙ አታስቢ ማሚ አንቺን ከማስታመም እኮ ለኛ የተሻለ ነገር የለም የፈለገ ይሁን ለዚህ ችግር የለም ስራውንም አንበድልም ካጠገብሽ ማንረቅም ያንን ነገር እንደውም አታስቢ እሺ እኔ የምለው ኦክሲጅኑ ይጨምራል ይቀንሳል ችግር የለውም አሁን 5 ሊትር በደቂቃ ነው አሁን ተወስደው እሺ ለዚህ ከዚህ በፊት ከምትወስደው ጋር ስናነጻጽረው ዛሬ እንደው በጣም ጥሩ ነው የተወሰነ ሰዓት ካፍንጫው ኦክሲጅኑ ዞር አድርገው ቅድም ፈትኛል ኦኬ ጥሩ ነበር ልጆቼ ማሚ ካንቺ የባሰኮ በጣም ሜዲካሊ እጅግ በጣም ክሪቲካል የሆኑ በሽተኞች እኮ በሰላም ድነው ወደ ቤታቸው ሲሄዱ እናያለን ሐኪሞች ለኛ በነገሩን መሰረት ተገቢውን ሕክምና ትወስጃለሽ ከዛ በኋላ ድነሽ በእግርሽ ትራመጃለሽ አይዞሽ እሺ ብዙ የሚያሳስብ ነገር የለም አይዞ እማዬ እኔ አንድ ነገር ልንገርሽ አይደል ሌላ አንድ ልጅ ትወልጂልናለሽ እሺ እማዬ አይዞሽ ምንም አትሆኝም ደግሞ ትድኛለሽ የምንችለውን ነገር ሁሉ ነው የምናደርገው የኔ እናት አይዞሽ ምንም አልሆንሽም ደግሞ እኮ እንዴት እንደምታምሪ እኮ እሺ ገና ወጣት እኮ ነው የምትፈሲው ምንድነው ያለው ዶክተሩ መርፌ በጣም ውድ መርፌ አለ እና የሆነ ከውጭ ሀገር የሚመጣ መርፌ ነው መሰለኝ እና ወደ 20 ምናምን ሺህ ብር ይወስዳል በጣም ውድ መርፌ ነው የሚሉ አቶ ስመኝ እንደተወጉት አይነት ማለት ነው እሱ እንደሱ አይነት ኦኬ አውስትራሊያ እሺ እንደሱ አይነት በህይወት ለመቆየት ከፈለገች እሱን መወጋት አለበት ነው ያለኝ ምንም ችግር እንኳን መርፌ አይደለም ደማችንንም ቢሆን እየሰጠንሽ አንቺ ትድኛለሽ እሺ እኛ እያለን ምንም ነገር አትሆኝም እሺ እስቲ ዝም ብለሽ እስቲ እንቅልፍ ለመተኛት ሞክሪ የጠራው እናታችን መሞት ከነበረባት ጊዜ እድሜዋ ረዝሞ እየከረመች ነው ግራ ገብቶኛል ታዲያ ጥሩ ነው እድሜዋ መርዘሙ ልክ ነው መልካም ነው ግን እኮ ብዙ ነገር ያመሰቃቀለችብን እንዴት እኮ ሐኪሞች እንደነገሩን ብትቆይ ለወራት ነው ለ6 ወር ነው በ6 ወር ውስጥ ደግሞ ተመልከት ለኦክሲጅን እንደገና ውድ ለሚባለው መርፌ እንግዲህ ምን ማድረግ ይቻላል ለምን ይሄንን አላስፈላጊ ወጪ አንገድበው ለምን አላስፈላጊ ወጪ አንገድበው ቆይ አንድ ጊዜ ሜሴጅ ገብቶልኝ አንድ ስልክ ይዤልህ እሺ እየጠራ ነው በመጣ እሺ ልክ ነው በዚህ ነገር ተነጋግረንና የሆነ ነገር መድረስ አለብን እሺ አንገድበው ነው ምን ነበር ቅድም ያልኩህ እስኪ ሐሳብ እሱን በደንብ አድርገህ አሁን በጣም ክሊር አድርገህ ንገረኝ እስኪ ለኦክሲጅን እንደገና ለምትወጋው ውድ መድኃኒት ከ7 ሚሊዮን ብር በላይ ይጠይቅብናል ምን መሰለህ እኔ ሐሳቤ ይሄ ኦክሲጅኑንና መድኃኒቱን እናቋርጠውና ምክንያቱም ድናላትድን ይሄ ለቀጣይ ጄነሬሽን የሚጠቅም ሀብት ለምን ይባክናል ኧረ እባክህ ሌላስ ስለ ክላይሜት ቼንጅ አላጠናህም የእናታችን ሕክምና ሲቋረጥ የዓለም የአየር ንብረት ይስተካከላል ምን ነገር አጨምርበትም ኩኩሻ የምጣኔ ሀብት ባለሙያ የምትሆነው በእናታችን ሞት ላይ ነው እናታችን ይኸውልህ ከዛሬ ነገ እንደምትሞት ታውቃለች ግን ይሄንን ገንዘብ ሌላ ነገር ብንሰራበት ለምን በሚሞት ሬሳ ላይ ኢንቨስት እናደርጋለን አድምጠኝ ምን ያህል የሆነ ኢቪል ስፒሪት ነው ሰይጣን ላንተ ያቀበለን ያሰቃይ ሁለተኛ እንዲህ አይነት ነገር ስታወራ ካንተ አፍ እንዳልሰማ ነግሬሃለሁ እኔ እኮ እናቴን እወዳለሁ ለምን እንደዚህ አይነት ነገር ታስባለህ አየን እኮ እናት ለእናት ማሰብን እኮ አየን እኮ እናቴን ገለ ህክምና ቋርጤ ነው እናቴ ነው እኔ እኮ ልጅ ያለች እኮ ከኛ በላይ ወራንተ ነበር የሚታደላው
እኔ እና ስለሆነች ብዙ የተረዳሁት ነገር ስላለ እንጂ እኮ ብዙ ነገር አንተ እኮ ለአንተ ቶርሽን ጫማ ሲገዛ እኮ ለኛ እኮ አርገንዶ ነው የሚገዛው። ሸራ ጫማ ነው ጥግ ይዘን እኛ ሸራ ጫማ አርገን ነው ትምህርት ቤት ስንሄድ ነበር ነው። እንደኔ የተበደልከው ነገር የለም። ዛሬ ላይ ደግሞ እኔ ለእናታችን ተቆርቋሪ ስትሆን አንተ ደግሞ የመሞቻዋን ትኬት ዛሬ ንቁረጥ እያልክ ነው። ስለዚህ ከዚህ በኋላ በተቻለ መጠን አንተ ማውራት ካቃተ ወይ ዝም በል እንጂ አታውራ። እንዲያነ ነገር በነፊት ነግሬሃለሁ ነው። ወደ አንተ የምታደላውን ለእናቴ አሁን አልጋ ላይ ወደቀች ብለን እንደዚህ ክፉ ነገር ታወራለህ? ኧረ በእናትህ ዝም በል። አሁን እየሰማች ሊሆን ይችላል። ሁለተኛ እንደ አይነት ነገር እሺ በቃ አይደለም በቃ እሺ ዝም በል። ሰማች ስትናገር ሁለተኛ እንደ አይነት ነገር ስታወራ እንዳስ ኧረ በእናትህ ዝም በል። ያዝ አፍሪካ ስትናገር አንተ ሲያጣላ እኔ የምለው ኩኩሻ እሺ በጣም የሆነ ነገር አስጨነቀኝ። ምን መድኃኒቱን ባለፈው እኛ የገዛነው መድኃኒት እሺ አሁን ባለፈው የሆነ ጓደኛዬ ሳሳይ መድኃኒቱ ፎርጅድ ነው አለኝ። የሆነ አንድ ስፔሻሊስት ዶክተር አሳየው። ይሄ ብራንድ በጣም ጤናማ ብራንድ አይደለም፣ መድኃኒቱ ራሱ በሱ ላይ የተለጠፈው ከመድኃኒቱ ሌላ ነው፣ ስለዚህ ኢፊካሲው ዝቅተኛ ነው አለኝ። ይኸውልህ ደመላሽ እናታችን በህይወት እንደማትተርፍ የምትኖረውም ትንሽ ጊዜ እንደሆነ የነገረን በሀገሪቷ ውስጥ አለ የተባለ ሰብ ስፔሻሊስት ነው አይደለም እንዴ? እና ካንሰሩ ሰውነቷ ውስጥ ተሰራጭቷል አለ። ስለዚህ አሁን ለመድኃኒት ለምናምን እሷን ማሰቃየት እንደገና መድኃኒት ውስጥ ገብቶ ሰላም ይሰጣት ይመስላል እንዴ? እባክህን ስለዚህ ለምን በሰላም አታርፍም? ለምን አንተዋትም? አዎ ነግሬሃለሁ። እንዲህ አይነት ነገር በኔ ጆሮ እንዳታውራ ብያለሁ። በል እንግዲህ እኔ ካንተ ጋር እኛኝ እያልኩኝ ፎርጅድ መድኃኒት ነው ደረጃውን ያልጠበቀ ነው ምናምን እያልክ በቃ የራስ ጉዳይ ነው። ምን ይላል ምን መሰለህ፣ እኔ ሐሳቤ ይሄ ኦክሲጅኑንና መድኃኒቱን እናቋርጠውና ምክንያቱም ድናላት ግን ይሄ ለቀጣይ ጀነሬሽን የሚጠቅም ሀብት ለምን ይባክናል? ልጄ ይህን የሚናገረው ኩኩሻ ነው። እባክህ ይሄ ወለድኩት ልጄ፣ ይሄ ያሳደግኩት ልጄ ነው። ውይ ፈጣሪ ደመላሽ፣ ከልጅነት ጀምሮ ልጅ አስቸግሬ ነበረ። የእሱን አባት ፈትቼ ያንተን አባት ሳገባ ያንተ አባት ደግሞ ይበድለኝ ነበረ። አባትህ በጣም ስላስጨነቀኝ አንተን አልወድህም ነበር፣ አንተን እጠላ ነበር። ከምትበላው ከምትጠጣው ጀምሮ ጨቁነ ነበር ልጄ። ውይ ልጄ፣ ብዙ መልካምን ነገር ማደርግለት ለኩኩሻ ነበር። እሱ ግን ሞቴን ነገሰልኝ። ከዚህም በኋላ እንኳንም አልሞትኩ አንተን ነው ምክስ ይንከባከበኛል አልኩት። ኩኩሻ እንግዲህ ሞቴን ከደገሰልኝ በል እንግዲህ ነገር አዋቂ ወይም ህግ ሰው ጠራልኝ በል ልጄ በል። ምናልባት ገንዘብ አጥሮት ሊሆን ይችላል። ወንድሜ ነው፣ ልጅሽ ነው። ብዙም ቅም አትያዥበት። በቃ የምናገረው ነገር አለ። በራሴ ንብረት እንግዲህ ለሌላ ትውልድ ይባክናል ነው ያለው። ብሩ ፍጠን። እሺ ቶሎ መጣሁ። እሺ ፍጠን። እንግዲህ ዛሬ የምናገረው ኑዛዜ የኔ የባፈና ነው። ለቀሪው ዘመኔ ለሕክምና ገንዘብ የሚያስፈልገኝን 8 ሚሊዮን ብር ልጄ ደመላሽ ያስተዳድረው። ምንም እንኳን ሞቴን ቢፈልግም ለዛ ለኩኩሻ በባንክ በሌላ ባንክ ያለኝን 1 ሚሊዮን ብር ለሱ ይሰጠው። ከዚህ በኋላ ከሰጠውት 1 ሚሊዮን ብር ውጪ ለኩኩሻ ምንም አይነት ገንዘብ እንዳይሰጠው። ሞቴን ለተመኘ ሰው 1 ሚሊዮን ብር ከበቂ በላይ ነው። ለወይዘሮ ሜሮን በብድር ያበድርኳትን 3 ሚሊዮን ብር ልጄ ደመላሽ ይውሰደው። እናቶ መኮንን ጋር ያለ የብድር ብር አለ፣ እሱንም ጨምሮ ልጄ ደመላሽ
ይውሰድ። ቤት ንብረቴና እርሻ ቦታውን ለደንበላሽ ይሆንለት። ይህ ነው ቃል። ተው እንጂ እንዴት ደስ የሚል ነገር ነው እባክህ። ደመላሽ እኔ አንተን ካልገደልኩኝ ሰው አይደለሁም። አንድ ጊዜ ወንድ አይደለሁም። ምን ስማ ወንድሜ፣ ስልክ ነው ብቻውን ነው የምታወራው? ለእናቴ ደርሶ ተቆርቋሪ የሆነ አንድ ቆሻሻ ወንድም አለኝ። ለሱ ብዬ ነው አገር ጥዬ ከክፍለ ሀገር የመጣሁት። ጆሮዬ ነው? ኧረ እኔ አሰናብተዋለሁ። ስለ ግድያ እኮ ነው የምታወራው። እሱንማ ገለዋለሁ። ተረጋጋ፣ ግድ የለህም። ምን ሆነ ነው? እስቲና ረጋ ብለህ ቤት ውስጥ ቁጭ ብለን እናውራ። አረ ይሄ ቆሻሻ ነው። እስቲና ረጋ ብለን አንድ ቤት ቁጭ ብለን እናውራ። ግድ የለህም። አባቱ እናቴን ሲያቃጥል ኖረ። ከዛ በኋላ እሱ ደግሞ አሁን መጥቶ ወንድሜ ፀሐይም ነው ደግሞ አየህ፣ ስትረጋጋ ደግሞ ሐሳብህ ልትቀይር ትችላለህ። ቀዝቀዝ ያለም ነገርም ጠጥተን እንጨዋወታለን። ግባ፣ እዚች ጋር አረፍ በል እስቲ። እሺ ግን የምታወራው ነገር ለጆሮ በጣም ትንሽ የሚከብድ ነገር ስለሆነ ነው። የምታወራው እኮ ስለ ግድያ ነው። ምን ሆነ ነው ወንድሜ? ይኸውልህ ወንድሜ፣ እኔና ወንድሜ አንድ እናት አለችን። ስማ፣ እንደዚህ እንድትናገረኝ አልፈልግም። እኔ እግዚአብሔርን ማመሰግነው ለምን እንደሆነ ታውቃለህ? ስላበላኝ፣ ስላጠጣኝ፣ ስላሳደገኝ ምናምን ብቻ አይደለም ማመሰግነው። ካንተ ጋር በሰላም ወደ ቤት ስለገባው ብቻ እግዚአብሔርን አመሰግናለሁ። እናታችን ለአንተ እዚህ የነበርክበትን ያንን ጊዜ እኮ ለ5 ደቂቃ እንኳን ረሰው። ኦክሲጅን ከአፍንጫዋ እናንሳ፣ መድኃኒት እናቋርጥ፣ እንግደላት ያልክ ሰውዬ እኮ ነው አንተ እኔ እናቴን ለመግደል አይደለም። እናቴ ተሰቃየች በመርፌና በመድኃኒት ገንዘቧ ለምን ይባክናል፣ ጤንነቷም ተቃወሰን ያልኩት። እንደዚህ አትበል። ለነገሩ አንድ ነገር ልንገርህ፣ እናታችንን በሽተኛ ያደረጋት ማን እንደሆነ ታውቃለህ? ያንተ አባት ነው፣ ያ ክፉ አባትህ። እቤት እያስቸገራት ለጎረቤት ለያጅ ለገና ሲያስቸግር እባክህን ሂድ 1-2 ቀን 14 ቀን ጸበል ግባ ብላ ብትልቀው በ14 ቀን ውስጥ ከ3 ሴቶች ወልዶ መጣ። በዚህ የተነሳ እናቴን ጭንቅላቷን በጠበጣት። እናቴማ አንተ ክፉ ስለሆንክ አባትህም ክፉ ስለሆነ ገና በማህፀኗ ሳለህ ነው የጠላች። ውስጧ ነግሯት። ለዚህ ነው እንክብካቤ ሳታገኝ ያደግከው። ንገሩኝ ባይ ደግሞ አንተ በእናትህ ላይ እንዲህ ያልክ እኔን ለመግደል ወደ ኋላ ትላለህ ብዬ መቼም ምን ያላስብም። እናቴን አንተ ከኔ በላይ ነው የምታዝንላት። እኔ እኮ የሚገርመኝ ነገር ምን እንደሆነ ታውቃለህ? አሁን ብዙ ሰዎች ልጅ ስጠኝ እያሉ መከራ ይበላሉ፣ ይሳላሉ፣ ምን ያደርጋሉ፣ በሕክምና የተለያየ ነገር ይሞክራሉ። ግን ያንተ አባት ሲደርስባቸው ማህፀናቸው እንደ ማግኔት ለቀም ያደርግና እንዳንተ አይነት ቡጉንጀ መሰለ ልጅ ዱብ ይላል። ብትሞት ይሻላል። አሁን እና እንሂድና መድኃኒቱን እንግዛላት። እዚህ አትጨቅጭቀኝ። አድምጠኝ፣ በደንብ አድርገህ አድምጠኝ። አባቴ እንደዛም ሆኖ ለሀገር፣ ለመንግስት፣ ለህዝብ የሚጠቅም ልጅ ነው የሚወልደው። ያንተ አባት ደግሞ አለ እንደገና ነፍሰ ገዳይ የሆኑ ሰዎችን ይወልዳል። እኔ የምለው እነዚህ ሴቶች ከአባትህ የሚወልዱት እውነት ማህፀናቸው እንደ ሰው አምጠው ነው የወለዱ ወይስ እንደ አዞ ነው እንቁላል የሚፈለፍሉለት? ያንተ አባት ማለት እኮ ምን እንደሆነ ታውቃለህ? ብይ ማለት ነው። ብይ አሁን እንዲህ ስትጫወት ሄዶ ጉድጓድ ፈልጎ አይደል ጥልቅ የሚለው? ያንተማ አባት እንደዚህ ነው። ብቻ ጉድጓድ ያገኘ ሄዶ ጥልቅ ነው የሚለው። የማትረባ ደግሞ ንገሩኝ ባይ ያረመኔ ልጅ። አሁን አንጨቃጨቅ፣ እንሂድና መድኃኒቱን እንግዛ። ቶሎ ከማቲያስ ፋርማሲ መድኃኒቱን እንግዛ። ከማቲያስ ፋርማሲ አንገዛ። በቀደም ሃይፕሮፊን ገዝቼ ፎርጅድ ነው እና እናቴን ማትድን ገንዘብ ባክሩ እንደገና ደግሞ እሱ ሌላ ነገር ሲነ እውነቴን ነው የምልህ፣ እሱን ለመግደል ነው ያሰቡት። በጌታ በኢየሱስ ክርስቶስ ስም እድሜን የሚሰጥ እኮ እግዚአብሔር ነው፣ ሰው አይደለም እንዴ። 7 ሚሊዮን ብር ማለት እኮ በዚህን ሰዓት 7 ብር እንደማለት ነው። አንድ ነገር ልንገርህ፣ መጽሐፍ ቅዱስ ዓለምን ስለመውደድ ሲናገር ለሁለት ጌቶች መገዛት አትችሉም ሲል ገንዘብ ጌታ ይሆናል ማለት ነው። በጥልቅ የገንዘብ ፍቅር መውደቅ ደግሞ በተፈጥሮ መርካት የምንችልባቸው አይኖቻችን እርካታ በማጣት ሌላ ሶስተኛ አይን ይወጣብናል። አየህ፣ መጽሐፍ ቅዱስ ላይ ሶስተኛ አይን የሚል ነገር ላናገኝ እንችላለን። ገንዘብን ስናፈቅርና ስንመኝ አየህ፣ ሶስተኛ ፐርሰናሊቲ ከሰው ይወጣል።
ይሄኛው አይን ክፉና ደጉን ቀላቅሎ ጽድቅና ኃጢአት እንደባልቆ ለጎመጀንበት ነገር ሁሉ ምርኮኛ ያረጋናል። ልክና በቃኛ ያቀም ይህ ገንዘብ አምጦ የወለደው አይን ወዳጅ የሥጋ ዝምድና እንኳን አይለይም። ሲያሻው ለትዳር አጋሩ ለአብራኩ ልጆች እንኳን አይራራ። ውስጡን ብቻ ስለሚመለከት የጭካኔ ጅራፉን ሲያሳርፍ አይታወቀው። ቀድሞውኑ ጌታን ገፍቶ ስለነገሰ ውስጡን ብቻ ስለሚመለከት የኔነት ገጸ ባህሪ አላብሶ ራሳችንንም ሰውንም ጌታንም መበደላችንን የሚያሳውቀን ነገር ከተበላሸ በኋላ ለጸጸት ስፍራውን ለቆ ይታዘበናል። መልሶ ይወቅሰናል፣ ደግሞም ይከሰናል። አየህ የምነግርህን ልብ በል። ሰው ገንዘብን ስለመውደዱ ነው። የሰው ልጅ ግን ብልህ ከሆነ ሕይወቱ የናዝሬቱ ኢየሱስን የግል አዳኙ አድርጎ ሲቀበል እውነተኛ የውስጥ አይኑ ይበራለታል። ብርሃንና ጨለማውን፣ ቀናና ጎባጣውን መንገድ ይለያል። ይህ የውስጥ አይን ስግብግብ አይደለም። አየህ ከኔ ይልቅ ለእገሌ የሚል በጥቂት ነገር ረክቶ አመስግኖ በበረከት መኖርን የሚለማመድ የሰላምና የፍቅር ሕይወት ይኖረዋል። ምክንያቱም የሰላም አለቃ ክርስቶስ በውስጡ ስለነገሰ ደስታ ሁል ጊዜ አጠገቡ ይኖራል። በተናገርከው ነገር በእውነት እጅግ ከባድ ጸጸት ነው የሚሰማኝ። እኔ ወንድሜ ኦልሬዲ እናቴን ገድያታለሁ ማለት ነው። በጌታ በኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ የኔ ነፍስ ይማራል። እናቴን ገድያታለሁ። ተረጋጋ። እርግጥ ነው ከባድ ወንጀል ነው፣ ለጆሮ መስማት የሚከብድ ነው። ግን ቢሆንም እግዚአብሔር እድሉን ይሰጣል። አየህ መጽሐፍ ቅዱስ እኮ ዓለምን ፕሩቭ ያደርጋል እንጂ ዓለም መጽሐፍ ቅዱስን ፕሩቭ አያደርግም። መጽሐፍ ቅዱስ ማለት የሕይወታችን ታሪክ ማለት ነው። መጽሐፍ ቅዱስ ላይ ብዙ ሀብት የነበረው ሰው አንዲት ኤልዛቤል የምትባል ሴት አክዓብ የሚባልን ሰው ክፉ ምክር መክራ፣ አክዓብ እኮ ትልቅ ሀብት ያለው ሰው ነው፣ አንድ ያለችውን መሬት ራሱ ለማድረግ ሰውየውን ገደለ። አየህ ሰዎች ገንዘብን ለመውሰድ ትንሽ እንኳን ያለውን ሰው ይቀባሉ። ሰው ሶስተኛ አይን ሲገባበት ሰው ሐሳቡን ስቶ ሰውን ከመግደል ወደ ኋላ አይልም። በነገራችን ላይ ገንዘብን በመውደድ በተያያዘ በምድራችን ላይ የሚነሱ ጦርነቶች ሁሉ በምን ይመስልሃል? አገር አቋር ሚሳኤል ተኩሰው የሰውን አገር ሄደው በዝብዘው መጥተው የራሳቸው ሀብት ለማድረግ ብዙ የሚታገሉ ኃያላን አገሮች አሉ። አንዱ አንዱን ገሎ ኃያሉ ታናሹን አድቅቆ በውስጥ ያለውን ሀብትና ትሬዠር እየበዘበዘ ለራሱ ለማድረግ የሚደረግ ጦርነት። የገንዘብ መውደድ ስር እንኳን አይደለም ግለሰብን አገርን እያመሰ ነው፣ አህጉራችንን እያመሰ ነው። ስለዚህ ወንድሜ ሆይ ይህ የነገርኩ የእግዚአብሔር ቃል ሕያውና የሚሠራ ነው። ጌታ ኢየሱስ ክርስቶስ እኮ ነፍሱን የሰጠን፣ ሕይወቱን የሰጠን፣ ራሱን የሰጠን። ስለዚህ ይህ ጌታ በውስጡ ያለ ሰው ከዚህ ከተካፈለው እውነት ለሰዎችም ራሱን ያካፍላል፣ ራሱን ይሰጣል። ስለዚህ ይህንን ጌታ በውስጥ ብታስገባ የምታገኘው ሰላም፣ እረፍት ካንተ አልፎ ለዓለም ይተርፋል። ገንዘብ ላከበረውና ለወደደው በምድር ላይ ትልቅ ፓወር አለው። ግን ገንዘብን መውደድ የኃጢአት ሁሉ ስር ነው ይላል እግዚአብሔር ቃል። ወንድሜ ቅድም እዛ ውጪ አየር ለመቀበል ነበር የወጣሁት። አንተን እግዚአብሔር እዚህ ቤት እንድትገባ እድሉ ይሰጣል። እግዚአብሔር ኃጢአተኞችን ሊያድን ክርስቶስ ኢየሱስን ልኳል። ስለዚህ ይህንን ጌታ ስትቀበል በእግዚአብሔር መንግሥት ስምህ በሕይወት መዝገብ ይጻፋል። ይሄኛውን ታመልጣለህ፣ የዘላለምን ሕይወት ትወርሳለህ። በዛኛው ግን ከመንግሥት ጋር ነው የምትጨርሰው። ወንድሜ ፍቃደኛ ነህ ልጸልይልህ? ምንድን ነው ማድረግ ያለብኝ? ማድረግ ያለብህ በቀራንዮ መስቀል ላይ የሞተውን ኢየሱስን የነፍስህ ጌታ አድርገህ በልብህ ላይ ብትሾመው በምድር ላይ ሰላምን፣ እረፍትን ታገኛለህ። ለራሴ ከሚል ለሰው ማሰብ ትጀምራለህ። እሺ ምንድን ነው ማድረግ ያለብህ? ወንድሜ እንደው ፍቃደኛ ብትሆን ከልብህ ተጸጽተህ ከሆነ ልጸልይልህ። እሺ
የሰዓቱን ዜና እናሰማለን። ዜናውን የማሰማችሁ አቦነ ቅናቴ ዋቴ ነኝ ከኤችዲ ቴሌቪዥን። ታማሚዋ የአልጋ ቁራኛ ወይዘሮ ባፈና ተገኘች ይለናል በትራስ ታፍና። በምርመራ ላይ የሚገኙት ፖሊስና የአካባቢ ሚሊሻ ባደረገው የሰውና የሰነድ ፍተሻ ገዳይ ሊሆን ይችላል በሚል ልጃቸው ኩኩሻ ለጥያቄ ቢፈለግም ከአካባቢው አልተገኘም። ታላቅ ወንድሙ እንዳብራራው እናትየውን ለረጅም ጊዜ ማስታመም የሰለቸውና ክትትላቸውና ሕክምናቸው እንዲቋረጥ መሰል ሀሳቦቹን ያቀርብ እንደነበረ ቃሉን ሰጥቷል። ምንም እንኳ በ21ኛው ክፍለ ዘመን በምድራችን ተደራራቢ ወንጀሎች ቢበዙም እናት ለምን ትሙት ትሂድ አጎንብሳ የምታሳድግ ናት በችጋር ተጠብሳ የሚለው ዜማ ያልሸተታቸው አረመኔዎች የብዙዎችን ሕይወት እየቀጠፉ መሆኑ ይታወቃል። በመሆኑም ተጠርጣሪ ኩኩሻ ከሀገር እንዳይሸሽ ለሚጠቁመኝ ለዚህ ምላሽ ውለታ ከፋይ ነኝ ይላል ልጃቸው ደመላሽ። ዜናውን ያቀረብኩላችሁ አቦነ ቅናቴ ዋቴ ነኝ ከኤችዲ ቴሌቪዥን። ሰላም ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? ደህና ነኝ። እናንተ እኮ እዚህ መምጣት አይገባችሁም ነበር። ያው ከእናንተ ጋር ያለው ሰው እንግዲህ ወንጌልን ሰምቻለሁኝ፣ ግን ደግሞ ጥሩ አጋጣሚ አልሆንም። በአንድ ቀን ደግሞ እስር ቤት ተገኝቻለሁና ይልቅ በእኔ የተነሳ ስማችሁ እንዳይጠፋ እባካችሁ ሄዱ ከዚህ። እኛ እንኳን እንደዚህ የመጣ ነው እግዚአብሔር አምላክ ቸር አምላክ እንደሆነ በጸጋው እንደሰውን እንደማያቆም ይሄን ተረድተን ነው እና ክርስቶስ እንደዚህ አለ፣ የተራበውን እንድናበላ የታሰረውን እንድንጠይቅ ከዛ ተቀበልነው ተልእኮ ነውና አንተ እንደዚህ ብለህ ራስህ ላይ አትፍረድ። ጌታ ኢየሱስ ክርስቶስ ሁሉንም ሰው ይወዳል እና ባለፈው ጌታን ስትቀበል አይቼ አባቴ ደግሞ ይሄን መጽሐፍ እንድሰጥ ልኮኝ ነበርና ከመስጠተ በፊት አንድ ፖርሽን ላንብብ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 ላይ እንደዚህ ይላል፣ አመፀኞች የእግዚአብሔርን መንግስት እንዳይወርሱ አታውቁምን? አትሳቱ። ሰሰኞችም ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙትን የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግስት አይወርሱም። ከናንተም አንዳንዶቹ እንደነዚህ ነበራችሁ። ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ስለዚህ በመንፈሱ ያጸደቀን አምላክ ከኛ ጋር ነውና በጣም ይወድሃል። ተባረክ። እኔም እህቴ በተናገረችው ሐሳብ ላይ እስማማለሁ። ጌታ ኢየሱስ በሚሰቀልበት ጊዜ ሁለት ወንበዴዎች ከጎኑ ተሰቅለው ነበር። አንደኛው መጀመሪያውኑ የነበረውን የኃጢአቱን ሐሳብ ቀጠለ፣ ስድብ ቀጠለ፣ የትላንትናውን ሐሳቡን አልተወም። አንደኛው ግን እኔ ስለዚህ ዛሬ የሚለምንህ ነገር ስትመጣ በመንግስት አስበኝ ብሎ በዛች በአጭር ሰዓት ውስጥ ንጹህ ንስሐ ገባ። ጌታ ኢየሱስም ምን አለ? ዛሬ ከኔ ጋር በገነት ትሆናለህ። ስለዚህ ንጹህ ንስሐ ወደዚህ በረከት ያደርሳል። ስለዚህ ከዚህ ከምድራዊ እስር ቤት ሳይሆን ከዘላለም እስር ስለምትፈታ በንጹህ ልብ ንስሐ ግባ፣ ነፃ ትወጣለህ። አትጨነቅ። ይሄንን እኛ እንመክርሃለን። እንዴ ቆይ አንተ አታፍርም? ቅድም ልጆች የተናገሩትን ሰምቻለሁ። አንተ ሰው መስላቸው ነው ወንጌል ለአንተ የተናገሩ፣ አንተ ግን ነፍሰ ገዳይ ነህ። ይሄ እግዚአብሔር ቃል ለአንተ አይገባም። ተልእኮ ይገባናል። ክርስቲያኖች እንዲህ ናቸው ተብሎ ሰው ገለው መጽሐፍ ያነባሉ ምናምን ለማስባል ነው። አንድ ነገር ልንገርህ፣ አንተ እግዚአብሔር ብሎ እንኳን መንግስት ሰማያት ብትገባ እኔ ሪፈር ብዬ ወዲያውኑ ወደ ሲኦል ነው ማጽፈው። አየህ፣ እኔ ዘሬ ገብቶኛል። ሰኞ ዕለት ሰው ገደልክ፣ ማክሰኞ ዕለት ደግሞ ጴንጤ ልትጫወት። ሐሳብህማ ገብቶኛል። ሐሳብህን አንስተው ምን አይነት ሐሳብ አንስትም እኛ። የእግዚአብሔር መንግስት የቀልድ ቦታ ያለች፣ ማንም ወንበዴ ዝም ብሎ አይገባባት። እሱ ያስከው መጽሐፍ እንዳንተ አይነት ሰው የሚይዘው ሳይሆን ትውልድ የሚሰራበት የእግዚአብሔር መንግስት የሚገነባበት ነው። እሱ መጽሐፍ አንተ አትይዘው።
እንደዚህ አይነት ነገር ደስ አይለኝም። ይሄ መጽሐፍ አንተ ልትወስደው አይገባም። እሺ ይሄ የተከበረ ቅዱስ መጽሐፍ ነው እንዴ? ጉድ እኮ ነው። ወይ አቤት አቤት። ተነስተልን ሰላም ነው? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን። እሺ ወንድም ደመላሽ ሀዘኑ እንዴት ነበረ? በተፈጥሯዊ ጥቃት ወይም በህመም ምክንያት ህይወቷ ቢያልፍ ጥሩ ነበር። በእናት ልጅ መሆኑ ሀዘን እያመረቀዘ ይጠዘጥዘኛል። ብቸኝነትም ሊገለኝ ነው። አይዞ እኛም አንተ ብቸኛ እንዳትሆን ከሌሎች ጋር ልንደባልቀኝ ነው። መደብለቅ ማለት ምን ማለት ነው? ማነሽ? ሚጣ ነይ እስቲ ወደዚህ አንዴ። ይኸውልሽ ሚጣ፣ ባለፈው እንደነገርሽኝ አንድም ሳታስቀሪ ንገሪው። ነገሩ እንደዚህ ነው። ባፈና ያልከኝ አንተ ነህ ልጄ። እና አንቺን ማዘር ተሬዛ ማለት ነበረብኝ። You are no more my mother። ይኸውልሽ አሁን አየሽ ጊዜ ጠብቆ በነጅ ጣለሽ። ምን አረኩ ልጄ? ያለኝን ሁሉ ካሳ ይሁን ብዬ ተናዘዝኩልህ እኮ ልጄ። 8 ሚሊዮን ብር ስትናዘዥ አንቺን በዛ ብር ማስታምምሽ መሰለሽ? ካሳዬ ነው፣ ለኔ ካሳ ነው። አታገኙም። በልጅነቴ ያሰቃየሽኝ። You remember when I was very toddler? ስኩል ኤጅ ውስጥ ያለው ያነ ትምህርት ገና ስማር ጥግ ይዤ በባዶ እግሬ ትምህርት ቤት የሄድኩበት ሚሳ በልቼ ራት የት እንደሚበላ አንቺ እናት ሆነሽ እያለሽ አሳር የበላሁበትን ያንን ዘመን አስታውሽ። በዓለም ላይ ካሉ ክፉ እናቶች የመጀመሪያዋ አንቺ ነሽ። የወጋ ብረሳ ላይ የሀገረ ሰው በነጅ ጣለሽ። ይኸው እንኳን እኔ አይደለሁም በጣም ተንከባክቤያለሁ ያልሽው ልጅሽ ያንቺን ሞት ተመኘ። የኔ ያክል ክፉ እናት ነበርሽ ልጄ። እኔ ለካ ይቅር ብዬ ሁሉን ነገር እኮ ላንተ ተናዘዝኩልህ አይደል እንዴ ልጄ? Already this is my revenge time። እኔን እንዳሰቃየሽኝ እየተሰቃየሽ ጸጥ እንድትይ ይፈልጋለሁ። አየህ አሁን ብቸኝነቴን ከማን ጋር እንደምታሳልፍ ገባ። እኔ እኮ በልጅነቴ በጣም ስለጨቆነችኝ እኮ ነው የተበቀልኳት። የተበደልከውን በደል በሰው ነፍስ እንድታወራድ ህግ አይደግፍም። በል ተነስ እናውጣ። ያኔ አንድ ሲባል ገና ድሮ ስሜ በጥላሸት ባለም ጠቁሮ ማት ሲመጣብኝ ማን ያጽናናኝ? ተፋርጄ ያልረታ አቅም የለኝ እሱ ሊሸሽገኝ የፈለገው የናዝሬቱ ኢየሱስ ነገዬን አይቶ ነው። አቤት የናዝሬቱ ኢየሱስ ሰውን ከስንት ነገር ይሸሽጋል።
ነፍስ ሳላጠፋ በሰው ሕይወት ተወንጅዬ የሞት ወይም ቀሪው ዘመኔን ዘብጥያ ለማቀቅ ነበር። በሰማይ ችሎት ለፍርድ ስቀርብ ምንም እንኳን ሰው አለመግደሌ ቢረጋገጥም በሌላ ዶሴ ፋይል ይከፈትብኝ ነበር። እዛ የምጠየቀው ደግሞ ኢየሱስን የሕይወት ጌታና አዳኝ አድርጌ ባለመቀበሌ ይግባኝ የሌለው የሞት ፍርድ ይጠብቀኝ ነበር። መቼ በዚያ ላይ ያበቃ። የሆነ ትውልድ ተነስቶ በቤተሰብ መካከል ስለ መገዳደል ታሪክ ሲወሳ እኔ በአብነት ልጠቀስ ነበር እኮ። ነገን ያየ ኢየሱስ በማይመች ስፍራ በሰዓት መሃል መጠለያ ማበጀት ያውቅበታል እኮ። መዝሙር 119:71 ላይ ሥርዓትን እማር ዘንድ ያስጨነቀኝ መልካም ሆነልኝ አይደለም የሚለው? ዋው! ያኔ አንድ ሲባል ገና ድሮ ስሜ በጥላሸት ባለም ጠቁሮ መዓት ሲወርድብኝ ማን ያጽናናኝ? ተፋርጅ ያልረታ አቅም የለኝ እሱ ሊሸሽገኝ የፈለገው። የናዝሬቱ ኢየሱስ ነገዬን አይቶ ነው። የትናንት መከራ መንገድ ጠራጊ ነው። የትናንት መከራ መንገድ ጠራጊ ነው።